ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው እንግዲህ አሪፍና ጠቃሚ ቲፕ ይዤላችሁ ቀርቤያለሁ። የዛሬው መረጃዬ እንግዲህ የሚሆነው ስልክ ከመደዋወላችሁ በፊት በተለይ ቅድመ ጥንቃቄ ማድረግ ያለባችሁ 3 ሴቲንጎች አሉ። እነዚህን 3 ሴቲንጎች ሳታስተካክሉ ቀጥታ ከሰዎች ጋር ተደዋውላችሁ ማውራት የለባችሁ ማለት ነው። ምክንያቱም አንደኛ የምታወሩት ሊሰማ ይችላል። ሁለተኛ ደግሞ በካሜራ እየታያችሁ ሊሆን ይችላል። ሶስተኛ ደግሞ ስካም የሆኑ ኮሎች ሊሆኑ ይችላሉ። ማለት ስካም የሚባሉት አደገኛ ቁጥሮች ሊሆኑ ይችላሉ። ስለዚህ እነዚህን ሁሉ ችግር የምትፈቱበት 3 ሴቲንጎች አሉ። እነዚህን ካስተካከላችሁ በነፃነት ከሰዎች ጋር መደዋወል ትችላላችሁ ማለት ነው። በ10 ደቂቃ አሪፍ አድርጌ አብራርቼ የማሳያችሁ ስለሆነ ከኔ ጋር እንድትቆዩ በአክብሮት እጋብዛለሁኝ። በተጨማሪም ይህን ቪዲዮ ላይክ በማድረግ ጀምሩ። አዳዲስ ከሆናችሁ ለዚህ ቤት ይህን ቻናል ሰብስክራይብ በማድረግ በየዕለቱ የምለቃቸውን ትምህርቶች መከታተል ትችላላችሁ። አሁን ቀጥታ ወደ ስልካችን ነው የምንሄደው። አብራችሁን ቆዩ። እሺ ተመልካቾች በድጋሚ እንኳን በሰላም መጣችሁ። እንግዲህ በስልካችን የምንደዋወልበት ይህ ፎን የተባለው አፕሊኬሽን ነው። ስለዚህ ሁለቱን የምናስተካክለው ከዚህ ነው። አንደኛውን ደግሞ ከዚህ ወተን የሴቲንግ አፕሊኬሽን ላይ ገብተን የምናስተካክል ይሆናል ማለት ነው። እንግዲህ ከዚህ ፎን ከሚባለው አፕሊኬሽን ከገባችሁ በኋላ ከላይ 3 ነጥብ አለች። እሷን አንድ ጊዜ ትነኩና 3 አይነት አማራጭ ሲያመጣላችሁ ሴቲንግ የሚለውን ትጫናላችሁ ማለት ነው። እሱን ከተጫናችሁ በኋላ እንግዲህ የመጀመሪያ ማስተካከል ያለባችሁ ነገር ምንድነው? ጥሪያችሁ ወደ ሌላ ሰው እንዳይተላለፍ መከላከል አለባችሁ። ወይም ደግሞ እናንተ 2 ስልክ ኑሯችሁ ለምሳሌ በአንዱ ስልክ ሲደወል ወደ ሌላኛው ስልካችሁ ላይ እንዲጠራም ማድረግ ትችላላችሁ ማለት ነው። ስለዚህ ሌሎች ሰዎች ደግሞ ስልካችሁን እስኪያምጡ ብለው ወደ እነሱ እንዲጠራ የሚያደርጉበትም መንገድ አለ። ስለዚህ ለምሳሌ ጓደኛችሁ ፍቅረኛችሁ ሊሆን ይችላል እናንተን ለመፈተን ስልኩን አምጥቶ ከዚህ ካስገባው ወደ እናንተ ሲደወል የሚጠራው የት ነው? ወደ ሌላኛው ወደ እሱ ይሆናል ማለት ነው። እነዚህን ነገሮች ቸክ ሳታደርጉ መደወል የለባችሁ ማለት ነው። ስለዚህ የት ነው የምናገኘው ካላችሁ ወደ ታች ተወርዱና ሰፕሊመንተሪ ሰርቪስስ የሚል አለ። ይችኛዋን ሰፕሊመንተሪ ሰርቪስስ የምትለዋን ትነካላችሁ ማለት ነው። ስትነኩ እንደዚህ አይነት ነገር ያመጣላችኋል። ኮል ፎርዋርዲንግ የሚለውን ነው የምትነኩት። ኮል ፎርዋርዲንግ የሚለውን ከነካችሁ በኋላ ቪዲዮ ነው ቮይስ ነው ይላችኋል። ብዙውን ጊዜ መቼም በዚህ አፕሊኬሽን በድምጽ ብቻ ነው የምንደዋወለው። ስለዚህ ቮይስ ኮል የሚለውን አማራጭ እንመርጣለን ማለት ነው። ቮይስ ኮል የሚለውን አማራጭ ከመረጣችሁ በኋላ እንደምትመለከቱት 4 ነገሮች ያመጣላችኋል። የአራቱንም ተግባራቸውን በግልጽ እነግራችኋለሁ፣ ችግር የለውም። የመጀመሪያው ኦልዌይስ ፎርዋርድ የሚል ነው። ኦልዌይስ ፎርዋርድ የሚለውን ነክቼ አሁን ለምሳሌ እኔ ከዚህ የኔን ስልክ ቁጥር ባስገባው ከዛ ኢኔብል የምትለዋን ብነካት ምን ይሆናል መሰላችሁ ጓደኞቼ? ወደዚህ ስልክ ሲደወል በሙሉ ቀጥታ የሚጠራው የት ነው? እኔ ባስገባው ስልክ ቁጥር ጥሪው ወደዛ ነው የሚተላለፈው ማለት ነው። ስለዚህ እኔ አሁን ከዚህ ስልክ ቁጥሬን ባስገባ የሌላኛው ስልኬን ስልክ ቁጥር ባስገባ ቀጥታ የሚጠራው ወደዚህ አይደለም ማለት ነው፣ ወደ እኔ ይሆናል ማለት ነው። ለምሳሌ ይሄ የጓደኛዬ ነው እንበል የያዝኩት ስልክ። ስለዚህ የጓደኛዬ ስልክ ነው እንበል፣ የኔ ስልክ ደግሞ ሌላ ቦታ ነው። ስለዚህ የኔን ስልክ ቁጥር አመጣና ፎርዋርድ ቱ ብዬ የኔን ስልክ ቁጥር ከዚህ ጋር በከተውና ኢኔብል ብለው ቀጥታ ለጓደኛዬ ሲደወልለት የሚጠራው የት ነው? ወደ እኔ ስልክ ላይ ማለት ነው። ይሄ በጣም አደገኛ ነው። ምናልባት እናንተን እንደዚህ አድርገው እየተከታተሏችሁ ከሆነ ከዚህ ጋር ኦልዌይስ ፎርዋርድ የምትለውን ነክታችሁ ስልክ ቁጥር ካገኛችሁ እዚህ ጋር አጥፉት ማለት ነው። ከመደዋወላችሁ በፊት ቁጥር አንድ ይሄንን ማድረግ ትችላላችሁ። በሁለት ሳይድ ይጠቅማቸዋል። አንደኛ ሰዎች እየተከታተሏችሁ ከሆነ እዚህ ጋር ማስተካከል ትችላላችሁ። ሁለተኛ ደግሞ እናንተም እንደዚህ አድርጋችሁ ምናልባት 2 ስልክ ካላችሁና እንዲሁም ቤት ጥላችሁ የምትወጡ ከሆነ ሰው ደውሎ እንዳያጣችሁ ወደ ሁለተኛው ስልካችሁ ላይ እንዲተላለፍ ቁጥራችሁን ሁለተኛውን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ሁለተኛውና ሶስተኛው አራተኛውን ተግባራቸውን ልንገራችሁ። ያን ያህል ብዙ አይደሉም፣ ግን አንዳንድ ጊዜ ሊያስፈልጋችሁ ይችላል። ሁለተኛው ምንድን ነው የሚለው መሰላችሁ? ፎርዋርድ ዌን ቢዚ የሚል አለ። ፎርዋርድ ዌን ቢዚ ማለት ለምሳሌ የእናንተ ስልክ ቢዚ በሚሆንበት ሰዓት ወደ ሌላ ሰው ይተላለፍልኝ ማለት ትችላላችሁ። ለምሳሌ ፎርዋርድ ዌን ቢዚ የሚለው ጋር ገብቼ ስልክ ቁጥሬን አሁንም በተመሳሳይ ባስገባ ይሄ ጓደኛዬ ነው ብላችሁ አስቡት። ስለዚህ ጓደኛዬ ስልክ እያወራ በመሃል ቢደወልለት ቢዚ ነው የሱ ስልክ። ስለዚህ የሚጠራው የት ነው? ወደ እኔ ስልክ ይተላለፋል፣ ወደ ሶስተኛ። ከዚህ ባስገባው ስልክ መሰረት ወደ ገባው ስልክ ይተላለፋል ቢዚ በሚሆንበት ሰዓት። ግልጽ ነው አይደል?
ገብቷችኋል ብዬ ተስፋ አደርጋለሁ። አስተያየት ካለ በኮመንት ግለጹ። ሶስተኛው ምን ይላል መሰላችሁ? ፎርዋርድ ዌን አንአንሰርድ ይላል። ይሄ ደግሞ ለምሳሌ ይሄ ጓደኛዬ ነው ብያቸዋለሁ። ስልክ ቁጥሬን የኔን ላስገባ ነው። ለጓደኛ የተደውሎለት ባያነሳው ቀጥታ ሁለተኛ ሲደወል የት ነው? ወደ እኔ ወደ ገባው ስልክ ቁጥር ጥሪው ይተላለፋል ማለት ነው። ሶስተኛ የመጨረሻውን ፎርዋርድ ዌን አንሪቼብል ነው የሚለው። ይህ ደግሞ ጭራሹን ስልኩ አገልግሎት በማይሰጥበት ሰዓት ባትሪ ዘግቶ ሊሆን ይችላል፣ ጥሪ ኔትወርክ በማይኖርበት ሰዓት ለምሳሌ ወደ እናንተ ተደውሎ አገልግሎት የማይሰጥ ከሆነ ወይም ማግኘት አይችሉም የሚል ከሆነ ቀጥታ ምን ያደርጋል? አውቶማቲካሊ ወደ ገባው ስልክ ቁጥር ወደ ሶስተኛ ወገን ይተላለፋል ማለት ነው። እነዚህ ዓላማቸው ቀጥታ ወደ ሌላ ስልክ ጥሪው እንዲተላለፍ የሚያደርጉ ሴቲንጎች ናቸው ማለት ነው። ስለዚህ አሁን ኖ ነምበር የሚለው እኔ ማንም ሰው ጥሪ እንዲተላለፍ አላደረገም ማለት ነው። ምናልባት ሰዎች እንደዚህ አድርገው እናንተን እየተከታተሏችሁ ከሆነ እንዳልኳችሁ ከዚህ ማስተካከል ትችላላችሁ። ይህን ካስተካከላችሁ በኋላ ወደ ሁለተኛው ምዕራፍ እንሸጋገራለን ማለት ነው። ላይክ ማድረግ እንዳትረሱ። ሁለተኛው ቪዲዮ ኮል ነው። ችግር የለውም። መቼም በቪዲዮ ኮል አትደዋወሉም በዚህ አፕሊኬሽን። ወደ ኋላ ባክ ብላችሁ ትመለሱና እዚሁ ኮል ሴቲንግስ የሚለው ላይ ካላችሁ ወደ ታች ትመጡና ምን የሚል አለ መሰላችሁ? ወይም ደግሞ ብሎክድ ነምበር የሚል አለ፣ ኮል አይዲ ኤንድ ስፓም ፕሮቴክሽን የሚል አለ፣ ብሎክድ ነምበር የሚል አለ። እሱን በምትነኩበት ሰዓት እንግዲህ ሁለት አይነት አማራጭ ያመጣላችኋል። የመጀመሪያው ብሎክ ኮልስ ፍሮም አናውን ነምበርስ የምትል አለ። ይችን ካበራችኋት ምን እንደሚፈጠር ልንገራችሁ። አዲስ ስልክ ቁጥር ወይም ደግሞ እናንተ ሴቭ ያላደረጋችሁ ስልክ ቁጥር ሲደወል ወደ እንዳይሰራ ማለት ነው። ስለዚህ ይሄ ደግሞ ትንሽ ምናልባት አዲስ ሰው እናንተን የሚፈልጋችሁ ቢደውል ላይሰራለት ነው ማለት ነው። ስለዚህ ያን ያህል ይሄ ጥቅም አለው ብዬ አላስብም። ኦፍ አድርጉት ማለት ነው። ነገር ግን በጣም ጠቃሚው ነገር ብሎክ ስፓምስ ኤንድ ስካምስ ኮል የሚል አለ። ስፓም ኮሎችን እንዲያግድላችሁ ማድረግ አለባችሁ። ለምሳሌ ስፓም ማለት እናንተን የሚያጭበርበሩ ሊሆን ይችላሉ። ለምሳሌ ከባንክ የደወሉ መስለው አሁን የባንክ ቁጥራችሁን እንትናችሁን ቡካችሁን ምናምን እያሉ እናንተን ለማጭበርበር የማይካሄድ ሴራ የለም። መቼም ታውቁታላችሁ፣ በተለይ ኢትዮጵያ ውስጥ ማለት ነው። ስለዚህ እነዚህ ስፓም ኮሎችን ታዲያ ስልኩ እንዴት ነው የሚለያቸው? ለምሳሌ አጭበርባሪ መሆናቸውን እንዴት ነው የሚለየው ካላችሁኝ፣ በብዙ መንገድ ስልኩ ዲቴክት እያደረገ ይለያቸዋል። አንደኛ በተደጋጋሚ ለብዙ ሰዎች ስለሚደውሉ፣ ሁለተኛ ሰዎች ሪፖርት ስለሚያደርጉባቸው ስፓም መሆናቸውን፣ አደገኛ መሆናቸውን፣ አጭበርባሪ መሆናቸውን ስልኩ ይለየዋል ማለት ነው። ስለዚህ ወደ እናንተ በሚደውሉ ጊዜ ስፓም መሆናቸውን ያሳያቸዋል ማለት ነው። ጭራሹን ብሎክ ካደረጋችኋቸው ደግሞ ወደ እናንተ አይደውሉም ማለት ነው። ስለዚህ ብሎክ ማድረጉ ይሻላል። ስለዚህ ብሎክ ስፓም የሚለውን አንድ ጊዜ ትነኩትና እዚህ ጋር እንደምታዩት ኦን ታደርጉታላችሁ። ሁለተኛ ይሄው እንደምትመለከቱት ስፓም እያለ ከታች ያሳያል አይደል? ስለዚህ ብሎክ ስፓም ኤንድ ስካም ኮልስ፣ ስፓም እና ስካም አንድ ነው፣ ስካመሮች ምናምን። ስለዚህ ታችኛዋን ኦን ታደርጓታላችሁ ማለት ነው። ስለዚህ ብሎክ ኦል ስፓም ኤንድ ስካም ኮልስ የሚል አለ። ኦንሊ ብሎክ ሃይ ሪስክ ስካም ኮልስ የሚል አለ። ከሁለት አንዱ መምረጥ ትችላላችሁ። ብሎክ ኦል ስፓም ኤንድ ስካም ኮልስ የሚለው እንዳልኳችሁ አሁን የነገርኳችሁ ነው። ሁለተኛው ደግሞ ኦንሊ ብሎክ ሃይ ሪስክ፣ በጣም ከፍተኛ አደጋ ያላችሁን ከሆነ እናንተ እንደምርጫችሁ ታረጋላችሁ ማለት ነው። አንድ ጊዜ ባክ በሉና እዚህ ጋር ምንድናት አድፎን ነምበር በላ ክፍት ቦታ አለች፣ ይቺ ምንድናት ልትሉ ትችላላችሁ። ግዴታ ስልክ ስትጠቀሙ ስልካችሁ ምን እንደሚሰራ ማወቅ አለባችሁ። ይቺ ምንድናት ካላችሁኝ፣ ለምሳሌ አንድ ሰው አለ በተደጋጋሚ እየደወለ የሚያስቸግራችሁ፣ እሱን አሁን ብሎክ ማድረግ ምናምን ትንሽ ሊያስቸግር ይችላል። ስለዚህ የማትፈልጉት ሰው ወደ እናንተ እንዳይደውል ከፈለጋችሁ ከዚህ ጋር መታችሁ ስልክ ቁጥሩን መጨመር ትችላላችሁ። ስለዚህ ከዚህ አድፎን ነምበር የሚለው ላይ ስልኩን ያስገባችሁ ሰው ወደ እናንተ መደወል አይችልም ማለት ነው። ለተወሰነ ጊዜ ሊሆን ይችላል። እንደፈለጋችሁ መታችሁ ስታነሱት መደወል ይችላል። ይህ ደግሞ ከብሎክ ከማድረግ የተሻለ አማራጭ ነው፣ ወይም አይሰራም ይለዋል ማለት ነው። የተሻለ አማራጭ ነው። በፈለጋችሁ ሰዓት መታችሁ ማስተካከል ትችላላችሁ ማለት ነው። እሺ ተመልካቾች፣ አሁን ደግሞ ወደ ሶስተኛው እንሄዳለን ማለት ነው። ከዚህ ወጥተናል። ኦልሬዲ ከዚህ እንውጣ። ከፎን አፕሊኬሽን ወጥተናል። ሶስተኛው ማስተካከል ያለባችሁ ስልክ ከመደወላችሁ በፊት ደግሞ የስልኩ ካሜራ እናንተን እንዳይከታተል ማለት ነው። ለምሳሌ ፎን አፕሊኬሽን አሁን የካሜራ ፍቃድ ለምን ያስፈልገዋል? ካሜራ ከፈቀዳችሁለት አያስፈልግም ማለት ነው። ምክንያቱም የምትደዋወሉት በድምፅ ነው አይደል? ስለዚህ የካሜራ ፍቃድ እንዳይኖረው ማድረግ አለባችሁ ማለት ነው። እንዴት ነው የምታደርጉት? ወደ ስልካችሁ የሴቲንግ አፕሊኬሽን ሂዱና
አፕስ የሚል ትፈልጋላችሁ። ወደ ታች ስክሮል አድርጋችሁ አፕስ ወይም አፕሊኬሽን የሚል አፖችን የምታገኙበት ቦታ ማለት ነው። ከዛ ፎን የሚለውን አፕሊኬሽን ትፈልጉታላችሁ ማለት ነው። እንደምትመለከቱት ትፈልጉታላችሁ። ካልሆነ ደግሞ ከላይ ሰርች አድርጋችሁ PHONE ስትሉ የፎን አፕሊኬሽን ይመጣል ማለት ነው። ከዛ እሱን አንድ ጊዜ ትነኩትና ፐርሚሽን የሚል አለ፣ ፍቃድ ማለት ነው። ፐርሚሽን የሚለውን አንድ ጊዜ፣ ሁለተኛውን ይሄን ፐርሚሽን የሚለውን ትነኩታላችሁ ማለት ነው። ከነካችሁ በኋላ የካሜራ ፍቃድ የሚል አለ፣ ካሜራ የሚል አለ። እሱን ነክታችሁ ዶንት አለው የሚለውን ሶስተኛው አድርጉት ማለት ነው። እዚህ ዶንት አለው የሚለውን ነካሁት። አሁን እኔ ባክ ብዬ እመለሳለሁ ማለት ነው። ይህን ማድረጋችሁ ምንድነው አንዳንድ አልባሌ ክትትሎችን እናንተን የሚከታተሉ ነገሮች ሊሆኑ ስለሚችሉ ማስቆም ትችላላችሁ ማለት ነው። አንደኛ ይሄ የሚጠቅማችሁ ምንድነው ፍቃድ ከሰጣችሁት አንደኛ በቪዲዮ የምትደዋወሉ ከሆነ ለምሳሌ አሁን በፎን አፕሊኬሽን በቪዲዮ አትደዋወሉ ማለት ስለዚህ ምንም ያስጨነቃችሁ ነገር የለም። ሌላ በቪዲዮ ኢሞ ለምሳሌ ኢሞ አሁን በቪዲዮ ትደዋወላላችሁ። ስለዚህ ኢሞን ብታጠፉት ቀጥታ ኢሞ በምትደዋወሉበት ሰዓት የካሜራ ፍቃድ ይጠይቃችኋል። ፍቃዱን ሰጥታችሁ መግባት ትችላላችሁ ማለት ነው። ስለዚህ ፍቃድ ከሌለው አንድ አፕሊኬሽን እናንተን ቪዲዮ ሊቀርጽ አይችልም ማለት ነው። ስለዚህ ለምሳሌ አሁን እዚሁ እንዳለን እንመለስና እዚህ ጋር እንደምትመለከቱት ማይክራፎን የሚለውን ፍቃድ ባጠፋው፣ ስለዚህ ማይክራፎን የሚለውን እዚህ ጋር መርጬ ባጠፋው ድምፄን ማስተላለፍ ለሰዎች ስለማይችል ይሄ አይቻልም። ግን እንትን ኤስኤምኤስ የሚለውን ፍቃድ ባጠፋው ኤስኤምኤስ ማስተላለፍ አይችልም ማለት ነው። ግን ካሜራ በፎን አፕሊኬሽን ካሜራ ወይም ቪዲዮ ኮል ብዙውን ጊዜ ስለማንደዋወል እነዚህን ፍቃዶች እናጠፋቸው። አስፈላጊ ከሆነ ቪዲዮ ስንደውል ራሱ ፍቃድ ይዛው ይሰጠናል። ፍቃዱን አብርተን መጠቀም እንችላለን ማለት ነው። እንግዲህ ከመደዋወላችሁ በፊት ስልክ እነዚህን ነገሮች ማስተካከላችሁ ሴቭ ሆናችሁ እንዲደውሉ ወይም ደግሞ ጥርጣሬያችሁን እንዲያርቅላችሁ ማድረግ ትችላላችሁ። ጠቃሚ ነው ብዬ አስባለሁ። በቀጣይ በሌላ ቪዲዮ እንገናኛል። ለሌሎች ሸር አድርጉት። አስተያየታችሁን በኮመንት ግለጹልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ